ነገር አዲስ ፈተና ይጣ የተባለው ኪራ ዛሬም ከሴተኛ ዳሪ ጋር አደረ ጽናት ምላሿ ምን ይሆን ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች በመላው ዓለም ያላችሁ ሰላማችሁ እንደምድራሽዋ ብዝት ይበልኛል ሆይ ዛሬም ተወዳጁ ጽናት ድራማ አዲስ ትይንቶችን ይዞ መጥቷል እነሱን ወደ እናንተ ይዤላችሁ መጥቻለሁ እስከ ቪዲዮው ፍጻሜ ከኔ ጋር እንድትቆዩ በአክብሮት ጠይቃችኋለሁ ጉዳዩ እንደዚህ ነው ቅዱሴ ውጭ ላይ ነበርና ካፌ ተቀምጦ እየጠጣ ያለ ህሌና የምትባል አንዲት የቡና ቤት ሰራተኛ ወደ ህይወቱ ትመጣለች እሷም መጣ እኔ ከበፊት አለቃዎች እያስቸገሩ ነው ለዛሬ ለሁለት ቀን ብቻ ካንተ ጋር ልቆይ ወይም ደግሞ አብሬህ እንደማድር አስመስለህ ወደ ውጭ ይዘኸኝ ውጣ ትለዋለች እንደዛ ካለችው በኋላ አንቺ ውጭልኝ እኔ ካንቺ ጋር መሆን አልፈልግም ማንንም አያስፈልገኝም እኔ ሰው እንደዚህ ተጠግቻ አላቅም ሂጅሊ ቢላትም ልትሄድለት አልቻለችም ህሌና እዚህ ለማስረዳትና ነገሮችን ለማስተባበል ሞከረች እሷም ይባስ ብላ ለቃዎች ከዚህ ናቸው ስለዚህ እንዳስመስለህ ይዘኸኝ ውጣ አብሬህ እንደማድር አስመስለ ትለዋለች ቅዱስ ይሄን ነገር ማመንም መስማትም አልፈለገምና ሂጅሊ ቢላት ልጅቷን ቢያለች ይባስ ብሎም ከሰዎቹ ጋር አጣላቸው ተደበደበ ተብሎ ኪራና ጽናት ከተኙበት ተደወለላቸው ተደውሎለትም ኪራ ሲያናግረው ቅዱስ የተደብድቧል ይባላል የደወለችለትም ህሌና የምትባለው የቡና ቤት ሰራተኛ ነበረች ተተደወለለት በኋላ አሁን ሊሄድ ነው ቅዱስ የተደብድቧል ይላታል ጽናትም እንዴት በሰዓት ከዚህ ጋር ምን ያደርጋል ውጭ ላይ ትላለች አላቀም ብቻ ግን ህይወቴ መሄድ አለብኝ ይላታል እሷም እግዚአብሔር ይከተል ብላ ሸኘችው ከሸኘችው በኋላ ሄዶ ግን የገጠመው ነገር ሁለቱ እየጠጡ ነበር ህሌናና ቅዱሴ እየጠጡ ያለ ኪራም ህይወትን አብሮ ተቀላቀላት መጠጥ ሲጠጣ የማያስችለው ኪራ ያንን ከተጣ በኋላ ግን ራሱን መቋቋም አቃተው ነገሮች ሁሉ ድብልቅልቃቸው ወጣ ይባስ ብሎ ነገሮችን ሁሉ ያወሩ ፈታ ዘና ያሉ ነበር መጨረሻ ላይ ቅዱሴ እናንተ ከቆያችሁ ማን ይልውጣ ብሎ ጥሏቸው ይወጣል ጽናት ኪራ ሲቀርባት በጣም ደነገጠች ምን ሆኖ ነው ይሄ ልጅ ቀረብኝ ብላም እየተጨናነቀች ነበር መኝታ ቤት አልተኛላት ሲል ሳሎንም ሄዳ ነበር ሳሎንም የተኝታ ተነሳችና ውሃ መጥጣት መሄንኝ ብላ ወደ ኩሽናም ሄዳ ነበር ክብሮንም መጥቶ ውሃ ሊጠጣ ነበርና ሁለቱ ተገናኙ ምን ያደረግሽ ነው ሲላት ሁሉንም ነገር ነገረችው ቅዱስ የተደብድቦ ኪራ ወጥቷል ስልክ አላነሳልኝ አለ ምን ይሻላል ያልሽ ታወራው ነበር አንቺ ተረጋጊ ካልደወለልሽ ካላነሳልሽ ተዋስቀስቅሽኝ ያላትም ነበር ውሃ ሰጣችውና እሱም ወደ ክላሱ ገብቶ ተኛ እሷም 30 ጊዜ ብደውል ስልኩ በፍጹም ሊነሳላት አልቻለም ቅዱሴም ሁለቱን ጥላቸው ከሄደ በኋላ ሁለቱ ኪራ መቋቋም አቃተው እሷ ግን ደና ነበረች እሱ ግን ራሱን መቆጣጠር አቅቶት ነበር ኪራ ተዝለፍልፎ ነበር ስለዚህ ነገሮችን ሁሉ አስፓልት ያወሯቸው ነበር አሁን ታገሽና ወደ ቤትሽ ውልቅ በይልኝ ያላትም ነበር ህሌና ግን አንተ አልጋ ቤት አስዘኝ እዚህ በኋላ መኪናውን ቆፍሮ ነው የቀበረው የሚመጣ አይመስለኝም ቅዱስ የተላለች ቅዱስ ግን እነሱ ሊወስዳቸው ሳይሆን ራሱ መኪናው ውስጥ ሊተኛ ነበር ሄደው አልተመለሰም ከዛ በኋላ ቅዱስ የጧት ሲነቃ 16 ጊዜ ጽናት ደውላለች እቺ ልጅ ምን ሆና ነው በጧት የደወለች ቡና ለጠጣና ደውላታለሁ ይላል ዘና ብሎ ነገሮችን ሁሉ ሲያስታውሳቸው ለካማታ የቡና ቤት ሰራተኛ አግኝተው ነበር ልጁን የት ነው የሰደድኩት ምንድነው ያደረኩት ከሞቀ ቤቱ አውጥቼ ምን አደረኩት ይያለ ጸጸት ውስጥ ገባ ቅዱስ የጸጸት ያጣውና አሁንም በድጋሚ ጸጸት ውስጥ ገባ ጽናትም ምን ነው ማይደውልልኝ ያለች ነበር ሳሎን ላይ ቁጭ ብለው ያወሩ ነበር ከክብሮን ጋር ክብሮን ስራ ልቅርና እኔ ወደ እነሱ ልሄድ ቢላትም አንተ ስራ ሄድ አስፈላጊ ከሆነ ለናሆም ይደውልለታለሁ ያለችም ነበር በሌላ በኩል ደግሞ ከዛ በኋላ ከደወለላት በኋላ ምን ሆነሽ ነው ደና ነሽ ወይ ከቤት በደንብ ፈልጊው ይላታል ከቤት አልተመለሰም ስትለው ከቤት በደንብ ፈልጊው ይላታል እሱ ነገሮችን ሁሉ ያስታወሰ ሲመጣ ምንድነው ያደረኩት አለ ቅዱሴ ጸጸት ውስጥ ገባ ኪራም አደባልቂኝ ውስጥ ገብቷል ከንገልፎ በትት ሲል ራሷ መጥረጊያ የሆነች ልጅ ካጠገው አገኘ ደነገጠ ምንድነው ምለው ልጅቷ እንዴት ነው ማያት ይያለ ስለ ጽናት ያወራም ነበር ተርበተበተ ልብሱን እንዴት እንደለበሰው ራሱ ያስታውስም ኪራም ሰውነቱ እየተንቀጠቀጠ ልብሱን ለብሶ ከጨረሰ በኋላ ህሌናን ብር ሰጥቶ ሊሰናበታት ሞከረ ህሌናም ይሄን ብሩ አንሷታል መሰለኝና ብሩ የሰጠኸኝ ብር እኮ ይሄ ምን ብላ አርገህ ነው የምታስበኝ ትንሽ ብር እኮ ነው የሰጠኸኝ ያልሽ ተከራከረው ነበር እሱ ምንም ስላላደረኩሽ ያመሰገንሽኝ እዚህ ጥፊኝ ይያለ ብሩን ሞርወሮላት ወጣ ህሌና ማለት ነኝ አታቀኝም ማለት ነው ብላም ዝታበት ነበር ለቅዱስም ደውሎ ናውሰደኝ የታባህ ነው ያለው ያልም ሲያንገራገረው ነበር ከዚህ ቦታ ነው ብለው ከቅዱስ ጋር ተገናኙ ከተገናኙ በኋላ ጉሮሮን አንቆ ማታ ምንድነው የተፈጠረው ሲለውም ነበር
እናንተ አብራችሁ አራችሁ ነው ያለም ሲያወራው ነበር ሲስከበትም ነበር አሁን የተፈጠረው ነገር እንዴት አድርጌ ነው ለጽናት የማስረዳ ተዘጋጨቁ በኋላ ቅዱሴን ሸኘኝ ይለዋል ኪራ ከሸኘው በኋላ ግን ህሌናን በር ደጃፍ ነበር ያገኛት አብሮ በሩን ሊከፍተው ሲል እሷ ከተፍ ብላ አገኛት ምን አባሽ ደሰሪ ከዚህ ጋር ተመጣሽ ይላታል እሷም እንግዲህ ዋቅስ ከሚለኝ የሰማዋት ሚስትህ እንድትሰማ ካልፈለግ ከዚህ ቤት 3 ቀን አቆየኝ ትለዋለች እሱም አልፈልግም ሂጅሊ ብላትም በፍጹም ልትሄድ አልቻለችም መጨረሻ ላይ ሁለቱም እየተከራከሩ ያለ ጽናት በሩን ከፍታ ወጣ ምን ያደረጋችሁ ነው ምንድነው ብላ ጽናት ብትጠይቀው መልስ ሳይሰጣት ወደ ውስጥ ገብቶ ነበር ህሌናም ተከትሎ ገባች ጽናት ምንድነው የተፈጠረ ያለው አለችና ውጭ ላይ ትንሽ ተቆየች በኋላ አብራ ተከታትላቸው ገባች ስትገባ ግን ሁለቱ ሲከራከሩ ነበር ምናቸውም ተከራከሩ ብላ ብትጠይቃቸውም ኪራ እየተርበተበተ ነበር ህሌናም ምን ይላስረዳት ያለች ስተርበተበት ነበር አብራ አይናውጣናትና አብረው ሲፋጠጡም ነበር ከዛ ጽናትን ወደ ውስጥ ወስጀላ ግላዋራት ይያለም ጽናትን ወደ መኝታ ቤት ወስዶ ያወራትም ነበር ፊቷን ማየት ከብዶት ነበር ሁለቱ ያወሩ ያለ ህይወቴ ምን ሆነ የቀረህብኝ እንደምጨነቃት ታቀሞ ያለሽ ወቃሰችው የኔ ወደ አስቸጋሪ ሁኔታ ላይ ሆኜ ነው በቃ ይቅርታ ያላትም ነበር ግን ልጅቷ ለ3 ቀን ከኛ ጋር ብትቆይ ካፋሻል ብሎም ጠየቃት ጽናትም በባህላችን እኮ እንግዳ በረከት ነው ትላለች ሚካልሽ ወይም ደግሞ ከደበረሽ ማስወጣት ትችላለሁ ያለም ነበር ችግር የለውም ግን ልጅቷ ማናት ብላ ብትጠይቀውም መልስ የለውም እንዴት ተዋወቃችሁ ማናት ብትለውም መልስ አልሰጣትም ከዛም መከመኝታ ቤት እንደበዛ ከተስማሙ በኋላ ኪራ ራሱን እየወቀሰ ነበር ታጥባጭ ቃይ የሆነ ልጅ ያለ ራሱን እየወቀሰም ነበር ከህሌና ጋር ሄዶም ሳሎን ላይ ሲከራከሩ ነበር በቤቴ ምንም ላረግሽ ይችላልው አሁን ኃላፊነቱ የኔ ነው አርፈሽ ምትቀመጭ ከሆነ አርፈሽ ተቀመጭ ያለ በመጥፋይን ያየ ያንገራገራትም ነበር ድራማው ከዚህ ጋር ተጠናቀቀ በቀጣይ ሳምንት ምን ይሆን ሰናይ ጊዜ ተመኘውላችሁ ከንፈር ጥፍጣ ላይ ንግግር